ወብሽ ማነው? ስማ ልደበቅ መሰለኝ። ስማ የጎረቤት ልጅ እቃ ሊቀበል መጥቶ ነው። ምን እባክህ ታውቅ የለም ልጆች ሲያንኳኩ መቼስ ልብ የላቸውም ነው። በር በተቋቋ ቁጥር መፍራትና መስጋት ሆኗል ስራዬ። እንዴ እዚህ መሆን ማናውቀው ይመጣል ብለህ ነው? ምን አውቃለሁ ነው። ብቻ ያልታሰበ ሰው እዚህ መኖሪያን ከጠቆመ ነገሮች ከባድ ይሆናሉ። የሆነ ያልታሰበ ሰው ያልከው ሲምባ ብቻ አክስቴን ፈርታት እንዳይሆን። አይ ነው ደስ አይደለም። እኔ በተፈጥሮ ማንንም ፈርቼ አላውቅም። ሲጀመር ማንም ካልነካኝ እኔም አልደርስም። እሷ እንደሆነች መናገርም ሆነ መንቀሳቀስ የምትችል ሴት አለች። ስለዚህ እዚህ እንደሆንክ ማንም ነክስ ይሆናል ማለት ነው። ሲጀመር ለእኔ አይደለም የምሰጋው በዙሪያ ላሉ ሰዎች ነው። አሁንማ በእኔ የተነሳ ቤተሰቡ ስጋት ላይ ነው። እኔ ለእናንተ ሸክምና ጭንቀት ብቻ ነው የምንከባቸው። ተው እንጂ ሲምባ፣ በዚህ ልክ ማሆድ አይባስክ። ምንም ቢሆን ባትወልደኝም እኮ ለእኔም ቢሆን አባቴ ነክ። አባትን ያልከኝ ልታጽናናኝ ካልሆነ በስተቀር ቤት በኩል ነው ያንተ አባት መሆኑ። ምንም ቢሆን የዳግም አባት ማለት እኮ የኔ አባት ማለት ነው። ዳግምን የሚያህል ጥሩ ወንድም ሰጥተኛል። በክፉ ጊዜ አብሮኝ የሚሆን የሚያጽናናኝ፣ የሚያማክረኝ ጥሩ ምለው ወንድም አንተ ምክንያት አግኝቻለሁ። እሱስ ልክ ነህ። ከምንም በላይ ደስ የሚለኝ ወንድሜ ብሎ ሊጠራ የሚችለው ሰው ስላለው በጣም ደስ ብሎኛል። አንተ ደግሞ አሁን በዚህ ልክ ስትገልጸው በጣም ደስ አለኝ። በእርግጥ አልክድም። የመጣ ሰሞን ትንሽ መግባባት አቅቶን ነበር። በጊዜ ሂደት በደንብ ሳውቀውና ስወደው ግን ያው ማልደራደርበት ወንድም ይሆናል ማለት ነው። ጊዜ የማይቀይረው ነገር የለም። እንኳን አይደለም አንተና ዳግም፣ ያው እኔና አንተ እንኳን ቁጭ ብለን እየጠጣን አይደል? እስቲ አሁን እኔና አንተ ቁጭ ብለን እንጠጣለን ብሎ ማን አሰበ? እንግዲህ ምን ታደርገዋለህ? እድሜ ለአባቴ። ጠላቶች የነበርነውን ሰዎች በሙሉ አስተሳስሮ አንድ ሰው አድርጎናል። በነገራችን ላይ የላይኩን ስብና አይደለም ሰውን አውሬን እንኳን የሚያላምድ ነው። እንደሱ አይነት ልብ ያላቸው ሰዎች በሚሊዮን ዓመት አንድ የሚገኙ ናቸው። እንዴት ነው ይሄ ሙገሳ ግን ትንሽ አልተጋነነም? በፍጹም። በነገራችን ላይ በአባታችሁም ልትኮሩ ይገባል አለው እንጂ እኔ እድሜ ልኬን በፖሊስ እየተባረርኩ ምኖር። ራስን አትቆስ እንጂ ሲምባ፣ ለአንተ ዕጣ ፈንታ ሆኖ ነው እንጂ እኮ ምን ያህል ምርጥ አባት እንደሆንክ በዳጊ በደንብ አይቻለሁ። ይገርማል ነው። በዚህ ልክ አስተዋይ መሆንህን አላውቅም ነበር። እንደዛ ያዙኝ ልቀቁኝ ስትል አላደል እንደዚህ አይነት ስብዕና ያለ አልመሰለኝም። ትዳር የማያስተካክለው ባህሪ ያለ ብለህ ነው። ስለዚህ ለመለወጤ ምክንያት ትዳሬ፣ ፍቅሬ ኑሐሚን ናት እያልከኝ ነው? በትክክል። እንዴ ቆይ ግን ይልቅ ኑሐሚን ሄዳ ነው ድምጿ ለምንድን የጠፋብኝ? ምናልባት ከአባቷ ጋር የልብ ልቦን እየተጫወተች ይሆናል። እንግዲህ ምናልባት ሊሆን ያው እድሜ አረጅም አላልኩም። ስናነሳት መጣች። አባቴ ጠፍቷል። መኝታ ቤት ስገባ ይሄን ማስታወሻ ብቻ ነው ያገኘሁት። ሁላችሁንም በቁማችሁ እንደገደልኳችሁ ባውቅም ያንን ሁሉ በደሌን ረስታችሁ ሁላችሁም ለኔ በቀላሉ ይቅርታ ማድረጋችሁ ይበልጥ ነው ጉዳይ። አንቺስ ልጄ ነሽ። በተለይ ግን ላይኩን በስራዬ መውደቄን ሲረዳ እዛው እንደወደኩኝ ምራቁን ቢተፋብኝ ወይ እዛው ቢረቅጠኝ ደስ ይለኝ ነበር። እሱ ግን ይህንን አላደረገም። ጭራሽ ባስ ብሎ በይቅርታው አነሳኝ። ነግባ ወይዘሮ ዝናሽ ይቅርታ አድርግልኝ። አቶ ተሰማ ግን እባክህ ተነስ፣ አይገባም። ያ ነው ያመመኝ።
ያው ነው ይበልጥ የጎዳኝ ልጄ። ምናልባት ከይቅርታው ሌላ ቆንጆ ቁጣት ሰጥቶኝ ቢሆን እንደዚህ ባልጎዳ ነበር። ከዚህ በኋላ ስለማታገኝ እኔን ለመፈለግ ባትሞክሪ መልካም ነው። ምን ነው እኔ ብቻ ነኝ እንዴት አየዋህ? ነው ወይስ ሀብታም ስትሆን ይቺ ምስኪን ሴት አልታያለች? ቆይ የት ነው ሀብታም የሆንኩት? ነው ወይስ እኔ ተሰማ ሰርቼ ስለተቀየርኩ ነው ሁላችሁም እኔ ላይ የተነሳችሁብኝ? የኔስ ይቅር፣ እንዴት ከትቢያ ላይ አንስቶ ሰው ያደረገን ሰው ትጣላለህ? አንቺ አፍሽን ሰብስቢ ብዬሻለሁ። ምን ልትሆን ነው? አሁንም እኔ ፊት ልትመታት ነው? ምታት በለው ምታት። አባዬ ግን ቆይ ምን እየሆንክ ነው? ጭራሽ አትፈልጊም ብሎኛል እኮ። እሺ አሁን የት ብዬ ነው የማገኘው? እባክሽ ነው አታልቅሽ፣ የትም አይሄዱ። የት አለ አጠገቤ ነው ወይስ እኔ ነኝ እየዋሸሁኝ ያለሁት? ማለት እንደምንም ብለን ፈልጋችኋለን ልልሽ ፈልጌ እኮ ነው። የለም እኮ ነው አሁን ተሰናብቶኝ እኮ ነው ሄደው። ርቀው አይርቁም ውዴ፣ ግድ የለም ፈልገን እናገኛችኋለን። አሁን መረጋጋትና የት ሊሄዱ እንደሚችሉ ማሰብ ነው የሚሻለው። አዎ ሲምባ ልክ ነው። ምናልባት ገዳም ወይም ደግሞ እናትሽ ገነት ጋር ሄደው እንዳይሆን፣ ወይ ደግሞ ለዚህ ውድቀት ያበቁትን ሰዎች ሊያገኝ ሄዱ አንድ ነገር ሊያደርጉት ይሆናል። እንደዛ እንኳን የሚያደርግ አይመስለኝም። ያው ሰዎቹ ቀላል እንዳልሆነ ያውቃል። ኑሐሚን በግለሰብ ደረጃ ማሸነፍ ቢኖር ኖሮ እኔ የተሳደድኩ ባልኖርኩ ነበር። ምናልባት አያትሽ ጋር ሄደው ከሆነ እንደውል እዴ። አባዬ ጠፋ ብላት እሷም የሆነ ነገር ትሆንብኛለች። አይሁንም ናሆሜ፣ እሷንም ማስጨነቅ ነው የሚሆንብኝ። እኔ የምለው ቆይ አንቺ የምታውቂው ዘመድ ወይ ደግሞ ጓደኛ ምናምን የለም? እኔ ምንም አላውቅም። እሺ በቃ ተረጋጊ፣ የሆነ መፍትሄ አናጣም። በጣም ፈርቻለሁ ናሆሜ። እኔ አባዬን ካጣሁት ሰው መሆን አይመስለኝም። ኧረ ነው እባክሽ አትጨነቂ፣ የሆነ መፍትሄ አናጣም። እንዲያውም እዚህ ተቀምጬ ከምቀር ወጥቼ እፈልገዋለሁ። እሱንም ቢሆን ለእኔ ተይው፣ አሁን ወጥቼ እፈልገዋለሁ። እኔ አስችሎኝ እዚህ መቀመጥ አልችልም። በቃ አንተ ከሲምባ ጋር ሁን፣ እኔ ሂጅ እመጣለሁ። ኑሐሚን፣ ሲምባ በቃ አንተ እንትን በል፣ ከቤት አትውጣ፣ በርም ከተንኳኳ እንዳከፍትላቸው። እሺ እኔ እንዴት መደበቅ እንዳለብኝ አውቃለሁ። ይልቅ ተከተላት። እሺ የሚገርም ነው። ለካ የበደለን ሰው ይቅርታ እንደመጠየቅ አደገኛ ቅጣት የለም። በጣም ጨንቆኛል ናሆሜ። አይዞሽ ነው አትጨናነቂ፣ የትም ርቆ አይሄድም። ውስጤ የሆነ ቦታ እንደምናገኘው እየተሰማኝ ነው። እኔ እኮ ኪችን ነበርኩኝ። በየት በኩል እንደወጣ ራሱ ግራ ገብቶኛል። እርግጠኛ ነኝ ቤቱ ጭር ማለት ነው አይቶ ነው ከዛ ቤት የወጣው። ቆይ ግን ኤሚ የት ሄዳ ነው? እሷም ሄድበት አለ ብላ ነግራኝ ነው የወጣችው። ሄሎ፣ ይቅርታ። ለአንቺ ጉዳይ ይህን ያህል መልፋት ያለብኝ አልመሰለኝም ነበር። ለማንኛውም ይቅርታሽን ተቀብያለሁ። እሺ ምን ነበር? የላኩልሽን ቪዲዮ ያየሽው ይመስለኛል።
እና ኤርሚያስ ምን አይነት መጥፎ ልጅ እንደሆነ ተረዳሽ? አሁን ገባሽ? እየገባኝ ይመስለኛል። እኔን ለገንዘብ እንደቀረበኝ ሲነግርሽ ሁላ ሰማሁ። አየሽ፣ እኔም እሱን ፓርት ነበር በደንብ ለይተሽ እንድትሰሚ የፈለኩት። እንደነገርኩሽ ኤርሚያስ ለጥቅም ቀረበሽ እንጂ አሁንም ቢሆን ልቡ እኔ ጋ ነው። ላስረዳሽ ብዙ ሞክሬያለሁ። ያው ቢዘገይም አሁን ተረዳሽ። ገባሽ አይደለ? ጨረስሽ? አዎ ጨርሻለሁ። ጨረሽ አባባልሽ ግን ትንሽ አልተመቸኝም። ቢመችሽ ነበር የሚገርመኝ ራሂል። በዚህ ሁሉ የተንኮል ስራሽ አሸናፊ የምትሆኝ መስሎሽ ነበር፣ ግን ተሸነፈሻል። ማለት አልገባኝም። በነገራችን ላይ ልጅቷን ኤርሚያስ አግኝቶት ነበር። ምን? ሳትሰሪው ነበር እንደዚህ መደንገጥ የነበረብሽ። ለማንኛውም አንቺ ለመጥፎ ስራሽ ያመጣሻት ልጅ ገንዘብ ከፍለሻትና የኤርሚያስ መጠጥ ውስጥ መድኃኒት ጨምራ ከኤርሚያስ ጋር እንዳስተኛሻት ተናዛለች። የተረገምክ ኤርሚያስ! ቆይ አንተን እንዴት ነው በቀላሉ ለማመን የቻልኩት? አየሽ አይደል መጥፎ ሰው መሆን በጣም ቀላል ነው። እሺ አጠገብሽ ሆኜ በጥፊ በወለውልሽ እንዴት ደስ ባለኝ። ግን የጊዜ ጉዳይ ነው፣ እሱም ቢሆን አይቀርልሽም። ይህን ነገር እኮ በጥንቃቄ ነበር ያደረኩት። እንዴት ሊበላሽ ቻለ? ልጄንም ኤርሚያስንም በአንድ ጊዜ አጣው ማለት ነው። ወይኔ ኤርሚያስንስ በራሴ ጥፋት ነው ያጣው። ልጄን ግን በአምራን ምክንያት ነው ያጣው። አንቺ እዛ ለሰርግሽ ትዘጋጃለሽ፣ እኔ እዚህ ሁሉም ነገር አጥቻለሁ። አምራን እውነቴን ነው የምልሽ፣ አልለቅሽም፣ እገልሻለሁ፣ አልለቅሽም። ሲምባገን እንዴት ሆናችሁ? ኑሐሚን አባትሽ አልተገኘም? ልናገኘው አልቻለም። የኔ ስጋት ምናልባት ራሱ ላይ የሆነ ነገር እንዳደርግ። እባክሽ ኑሐሚን ምን አለ ደግ ደጉን ብታስቢ። ናውም ልክ ነው። አባትሽ ላይ እንዲደርስ ማትፈልጊውን ነገር ባታስቢ ጥሩ ነው። ቢጨንቀኝ እኮ ነው አንጀት ያልችልልሻለኝ። ለማመልከት ምናምን አልሞከራችሁ? አለ ለተባለው ጣቢያ በሙሉ አስመዝግበናል። ለነገሩ እነሱ 24 ሰዓት ካልሞላ መች ይፈልጋሉ ብለህ ነው? ሰው እንኳን በ24 ሰዓት በሰከንድ የሆነ ነገር ያደርገልን እንዴ? ማስመዝገባችን ራሱ አንድ ነገር ነው ነው። ደግሞ እኛ ዝም ብለን አንቀመጥም እኮ ፍለጋችንን አናቆምም አይደል? እኔ ጋሼም እኮ ይቅርታ ጠይቀ ነው ነበር። ቆይ ከጸጸት ለመመለስ የኛ ይቅርታ በቂ አልነበረ? ሲመስለኝ ግን አቶ ተሰማን ራሱ የጎዳው የኛ የሁላችንም ይቅርታ ይመስለኛል። ራሳቸውን እንደ ኃይለኛ በደለኛ እኮ በመቁጠራቸው ነው አይናቸውን እንኳን ቀና አድርገው እኛን ማየት የከበዳቸው። ኑሐሚን እባክሽ ተረጋጊ። አባትሽ ምንም አይሆንም። እኔ በዚህ ሰዓት የምፈልገው አባቴን ብቻ ነው። ይገባኛል፣ ግን ምንም ቢሆን ትልቅ ሰው ለራሱ ጊዜ ፈልጎ ይሆናል እንጂ ራሱን አደጋ ላይ አይጥልም። ምናልባት ያኔ ሳላስበው አጥንት የሚሰብር ንግግር ተናግሬው ሊሆን ይችላል። ግን ምን አስቀይም የሚሆነው በመጣሽ ወረቀት የተለየኝ ብዬ ተጨነኩኝ። ቆይ አቶ ተሰማን ያልተናገረ ሰው ማን አለ? እኔ ራሱ በኃይለ ቃልና በስድብ እኮ ብዙ ተናግሬያቸዋለሁ፣ ግን ደግሞ በይቅርታ ሸሬዋለሁ። እያፈለገ ቢሆን ግን ራሴ መቼም ይቅር አይደለሁም። መቼም ኑሃ አንቺ በዚህ ልክ አለቀሽ። አባትሽ ራሳቸውን በዚህ ደረጃ ከቀጡ ማን ነው ጥፋተኛ? አእምሮ እኮ ትክክል እየሰራ አይደለም ናሆሜ። ሌሊት በጣም ይቃዥ ነበር። ከእስር ከወጣም በኋላ ብቸኝነት በጣም አብዝቷል። ወይ ምን አለበት ከገዳም ይዞ ባልወጣው ኖሮ። እባክሽ የኔ ፍቅር ተረጋጊ። እኔ እኮ ጸበል ላስቀምጠው ፈልጌ ነበር። እሱ ነው ቶሎ ካልሄድን ያለኝ። ለካ ከህይወታችን እስከ መጨረሻው ለመስወር ፈልጎ ነው አባዬ እንደዛ ሲያጣድፈኝ ነበር። ያው ህሊናው የሚረብሸው ነገር ሲተወው ይመጣል። ምን ነው በመጣልኝና ድጋሚ እግሩ ስርም ቢሆን ተደፍቼ በለመንኩት። ወይኔ አባዬ፣ ለካ ደግሞ ይቅርታና ልመናው ነው እንደዚህ ያደረገው። አሁንስ ማስበው ሁላ ነው ግራ ይገባኝ። አንቺው ተበዳይ ሆነሽ አንቺው አልቅሰሽ
ኧረ እባክሽ ኑሃዬ እንዴት ይሆናል እንደዚህ? አሁንም ቢሆን አባትሽን ፈልገን እናገኛቸዋለን አልኩሽ እኮ። እስኪ ደግሞ ፎቶአቸውን አፋልጉኝ ምናምን እንለጥፋለን። ወይኔ ተሰማ መጨረሻ ይሁን። ለነገሩ ይገባኛል። ይኸውልህ እንካ ወይኔ ተሰማ መጨረሻ ይሁን። አሁንም ያን ጎረምሳ ተይው ስልሽ አሳፈረኛል ሻረ የኔ ባል ጎረምሳ ከተባለ አንተ ምን ልትባል ነው? እሱ ካንተ የተሻለ ማሰብ ይችላል። እሺ አባዬ ገንዘብ እኮ አይንህን አውሮታል። ቆይ እንደዚህ አይነት አባት ነበርክ? ገንዘብ አይደለም አይኔን ማሳወር ለምን የፈለገውን ነገር አያደርገኝም። ደሞ ታያለሽ ወደፊት ከተማ ውስጥ አለ የተባለ ሀብታም ደሞ አትጠራጠር። ይልቅ ያን የማይረባ ቤተሰብ ተይና ለምን ወደ አባትሽ አትመለሽ? ስለ የትኛው አባት ነው የምታወራው? የኔ አባት እኮ ከሞተ ቆይቷል። ይቅር በይ ልጄ፣ ይቅር በይ። በድዬሻለሁ። አንገትሽን ያስደፋሁት ወንድሜ ላይኩን በድዬሃለሁ። እኔ እኮ ራሴን ይቅር ማለት አልቻልኩም። በስተመጨረሻ ድሉ የኛ ሆነ አይደል እኮ። ግን ደግሞ እንዳንቺ ቢሆን ይሄኔ ተሸንፈን ነበር የሚሆነው። እባክህ አትፍረድብኝ ኤርሚ። ሁሉም ነገር እኮ እውነት ነበር የሚመስለው። እኔ ላንቺ ያለኝ ፍቅር እውነት አልነበረም ማለት ነው። የተፈጠረው ነገር እኮ አጠራጥሮኝ ነበር። እስኪ በኔ ቦታ ሆነ እንኳን አስበው። ግን እኮ መቸኮል አስፈላጊ አልነበረም። ቢያንስ እንኳን ጉዳዩ ምን እንደሆነ ማጣራት ነበረብሽ። አትዋሸኝ ኤርሚ። ብታውቅ ኖሮ ከኔ በላይ ችግር ትፈጠር ነበር። እሺ በቃ ይሁንልሽ። በጣም ግን እበሳጭ ነበር። እንዴ ታዲያ ኤሚ ምንድነው ያደረገችው? እንኳንም አባዬ አላገኘ። እኔም ወደ መቃብር እሳቸውም ወደ እስር ቤት ነበርና አይደል? እና ስህተት በዛኩ ችግር አያጣም። አባዬን ግን በጣም የተፈታተንኩ አይመስልም? የዛኔም ቢሆን እኮ ከውጭ አለማግኘታቸው ነው እንጂ እኔ ሐውልት ላይ ነበር የምትቆሚው። እስኪ በቃ ይሄንን እንትን አይመስልም? ግን ኤርሚ ተቀይመኛል አይደል? እውነት ለመናገር በጣም አዝኜብሽ ነበር። ቆይ ግን አንቺ እኔ ላንቺ ያለኝን ፍቅር በምንድን ነው የምትገምቺው? ከዚህ በኋላ በፍጹም አንተን አልጠራጠርም። ግን እኮ ሴት ነኝ። ምንም ቢሆን ያው ቀናት ነገር አያጣኝም። እኔ ደግሞ እንድትቀኝብኝም እንድትጠራጠሪኝም አልፈልግም። የዛሬን ብቻ ይቅር በለኝ አልኩህ አይደል? ስማ ይቅር ሳይልሽ በቀር የምጎደው እኔ ራሴ አይደለም እንዴ? ቆይ ግን ከዚህ ሁሉ ለምን ነው ሽማግሌ ልከቱ ነው የማታገባኝ? መጀመሪያ ለቤተሰቦች እውነቱን ብናጣራላቸው አይሻልም? ለሱ አታስብ። እኔ ሁሉንም የተፈጠረውን አስረዳቸዋለሁ። ስለ ሪቾ ተንኮልም እኔ እነግራቸዋለሁ። ከዛ ደግሞ ቶሎ ፈጠን ብለሽ ሽማግሌ ላክ። ደግሞ ያሁኑ እሑድ እንዳትልክሽ። ያሁኑ እሑድም ሽማግሌ እንድልክ አስበሽ ነበር? ያው የአምራን ሽማግሌዎች ባይላኩ ብትልክ ደስ ይለኝ ነበር። የአምራን ሽምግልና ያላልሽ? ለካ አልሰማህም። ያሁኑ እሑድ እኮ አምራን ቤታችን ሽምግልና ይላክላት ነው። አይገርምም? ምን አይነት መታደል ነው ባክሽ። ምንም ቤተሰብ ስለሌላት እኛን እኮ እንደ ቤተሰብ ቆጥራለሁ። የምር
አምራን ግን በጣም ትለያለች። እና ታዲያ ዶክተር ፋኑኤል እናንተ ቤት ሽምግልና ሊልክ ነው እያልሽ? ስለዚህ አንተ ሚዜ ለመሆን ተዘጋጅ። እኔም አንደኛ ሚዜ ነኝ ይመስለኛል። ያው ኑሐሚንን ካላረገቻት ማለት ነው። ይገርማል እውነት። በድጋሚ እና አንቺ ሚዜ ሆነ ልንገናኝ ነው ማለት ነው። አይገርምም? ሙሽራ መሆን እንዳማረን አሁንም ድጋሚ ሚዜ ሆነ ልንገናኝ ነው። አታስቢ የኔ ቆንጆ። በቀጣይ ደግሞ እኔና አንቺ ሙሽራዎቹን እንቆማለን። እሺ? የማጣ መስሎኝ ህይወት በጣም አስጠልቶኝ ነበር። እኔ መቼም ቢሆን አታጭኝም። እሺ? ሲቀጥል ደግሞ እኔና አንቺ ገና በጣም ብዙ ደስታዎች ይጠብቁናል። እሺ? በእናትሽ አትንሹ። ከቤት ቢሆንስ የተደወለው ደግሞ ነው ሴት ይልባል። አምራን ናት። እኔ ራሴ በኋላ ደውላታለሁ። የቱ ጋር ነበር? እኔ አንቺን ባላቅም ግን እኔ ከንፈርሽ ጋር ነበር። አሁንማ ምን እንደሆነ አልፋታሽ። እኔ ምለን አሁን ከዚህ ሁሉ መጨነቅ ለምን ነው ሄጂ አልፈልገው? አይሆንም ሲምባ። እድሜ ለጎዳና ኑሮ እያንዳንዱን ጉራንጉር በደንብ አውቃለሁ። በነገር ላይ ጠላቶቻችን በጣም አሰብስፈው በእጅጉን እየጠበቁን ነው። ሲጀምር እዚህ መሆንን አለማውቃቸው ራሱ እጅጉን ደንቆኛል። አባቷን ማንም ስለማይጠብቀው ነው እንጂ ቤቱ ጠፍቶት ይመስላል። ምንም ይሁን ያንተ ወጥቶ መፈለግ ከጥቅሙ ይልቅ እጅግ በጣም ጉዳቱ ነው የሚያመዝንብን። እንደኔ ግን ቢሆን ደስ ይለኝ ነበር። ከልምድ ግን ብዙ ሰው ማይበዛበት አካባቢ ብትፈልጉ መልካም ነው። ለምን እንደዛ ልትል ቻልክ? ወንድ ልጅ ሲከፋው ብቸኝነትን ነው የሚመርጠው። ለዛ ነው የምታውቁት ቦታ መፈለግ የሌለባችሁ። እንዳፈ ያርግልኝ እንጂ ለነዋስልን የትም ገብቼ ቢሆን እፈልጋለሁ። እርግጠኛ መሆንላችሁ ነገር እስካሁን ያሳለፋቸው ነገሮች ብቻውን አንድ ጥግ እያሰላሰለ እንደሚሆን ነው። እሺ ለዳጊ ደወልክለት? አይ አልደወልኩም። ሰብሰብ ብለን ከቤተሰቡ ጋር ለካ አንተም የቤተሰቡ አንድ አካል ሆናል። ስለዚህ ሰብሰብ ብለን አንድ ላይ እናወራበታለና። በእርግጥ ያ መረጃ እጃችን እስካለ ድረስ ዋስትናችን የተጠበቀ ነው። ግን ደግሞ ትልቅ አደጋም አለው። ምን አይነት አደጋ? የተፈራ ሰዎች በማንኛውም ሰዓት እዚህ ቤት ሊመጡ ይችላሉ። ለሱ አታስብ። ዳድ መረጃውን ራቅ ያለ ቦታ ወስዶ ማንም ሰው እንዳያገኘው ቆንጆ አድርጎ ደብቆታል። መረጃው ብቻ አይደለም ነው፣ ቤተሰቡ በፍጹም አደጋ ላይ መግባት የለበትም እኮ። ለሱ ሁላችንም ጥንቃቄ እንድናደርግ የግዴታ መመካከር ይኖርብናል። እንዴ ዳድ አይገርምም? ስላንተ እያወራን መጣ። እድሜ ረጅም ነው ማለት ነው። የሮማን ነገር በጣም አሳሳቢ ሆኗል። ሐኪሞቹ ምናሉ አይዘው እረቱ ወይም ባክ የሷ ጉዳይ አልቅ። ምንድነው ዳድ? ሌላ የተፈጠረ ችግር አለ እንዴ? ዝናሽ ገፍትራ የጣለቻት ምክንያቱን እንጂ ብሬን ቲዩመር የሚባለው በሽታ ነበረባት። ምን? እኔ የምለው ብሬን ቲዩመር ምንድን ነው? የጭንቅላት እጢ ነው። በጣም አሳሳቢ ደረጃ ላይ ደርሷል። እንዴ እኔ የምለው የሆነ ታክስት ታማ ነበር ማለት ነው? እሷ የውሸት ነበረ ካንሰር ምናምን ነገር ያዘኝ የምትል ነበር። ለካ ትልቁን በሽታ ታክፏለች። ድሮም ሰው የአፉን ፍሬ ይበላል የሚባለው እውነት ነው። ራስ ላይ በሽታ መጋበዝ ትርፉ ይሄ ነው ነው። ዝም ይልችም እንዴ? ከወይዘሮ ገነት ዘመዶች ጋራ ገነትን ለመጠየቅ አንድ ላይ ተያይዘው ሄደዋል። አረ ወይዘሮ ገነት ስለዳድ ደግሞ ሌላ ትልቅ ችግር ተፈጥሮ የለም እንዴ? የምን ችግር? አራቱ ተሰማ ጠፍቷል። ምን ማለት ነው ጠፍቷል ማለት? ኑሐሚን ናት የሆነ ብጣሽ ወረቀት ክፍል ውስጥ ጥሎ ሄዷል አለች። ድሮም እኮ እዚህ ከመጣ በኋላ ልክ አልነበረም። ወይኔ ለይኩን የስነ ልቦና ሐኪም እንዲያዩ ማድረግ ነበረብኝ። ፕሊስ ዳድ፣ አንተ እኮ ራስን መውቀስ የለብህም። በተቻለ አቅም የተቻለን በሙሉ አድርገሃል። እና ተሰማ ጠፍቶ ነው እናንተ እዚህ ቁጭ ያላችሁት? አዎ እሱማ ከኑሐሚን ጋር ወጥተን ፈልገነው ነበር። በየፖሊስ ጣቢያውም አመልክተናል። የ48 ሰዓት ከሆነ በኋላ እንፈልገዋለን ብለዋል። አሁን ኑሐሚን የት ነው ያለችው? ብቻዬን መሆን እፈልጋለሁ ብላ ክፍሏ ነች ያለችው። እኔ የምልህ ዳድ፣ ቆይ ግን ምናልባት አንተን ከሰማች ፕሊስ እባክህ እስኪ እንድናናግራት። አንተን እሺ ትል ይሆናል። ለማንኛውም ሲምባ ዳጊ ጋር ደውልለትና እዚህ እንዲመጣ አድርገው። ደግሞ ምን ሆነ እንደሆነ አላውቅም። የኔ ስልክ እያነሳ አይደለም።
መጀመሪያ የአቶ ተሰማን ጉዳይ ብንጨርስስ? እንግዲህ አቶ ተሰማ ወይ ጸጸቱ ሲለቃቸው ይመጡናል፣ አለያም ደግሞ ደውሎ ያሉበትን ያሳውቁን ይሆናል። ምናልባት ከራሳቸው ጋር ያለው ሙግት ሲጨርሱ ያኔ እናገኛቸው ይሆናል። ይልቅ ከኮማንደር እና ከአቶ ተፈሪ ጋር ልናጋፍጥበት የምንችለው አንድ ትልቅ ሀሳብ እኔ ጋር ነበር። ምንድን ነው እሱ? በጣም የእነሱን ጉዳይ ወደ ህዝቡ መወርወር። ህዝብ? አልገባኝም። ምናልባት ሁሉም በተሰበሰበበት ይህን ሀሳብ የመናገር ሳይኖርብኝ አይቀርም። ምን? ቆይ ከቤት ወዴት ነው የሚሄዱ? ማን ነው ቤቱን ያንተ ብቻ ያደረገው? እማዬ ቆይ ምንድን ነው ተነጋግረን የመጣነው? ስለዚህ እናትና ልጅ ተባብራችሁ ከቤት ልታስወጡኝ ነው አይደል? ህጋዊ ሚስት አይደለች እንዴ? ለምንድን ነው የምትወጣው? እንዴት ነሽ ማሚ? ምንድን ነው የሰማ ያለሁት ነገር? ጋሽ አባዬ እኮ ጠፋብኝ። እንዲህማ አያደርገኝም። እንዴት እንደዚህ ይሆናል ማሚ? ከናኦሚ ጋር ያልፈለግንበት ቦታ የለም፣ ግን ልናገኘው አልቻልንም። እባክሽን አታልቅሽ ልጅ። ምን ላድርግ ጋሽ? ከአምባ ውጭ እኮ ለአባዬ የሚሆን አቅም ወጣ። ሁሉም ጥፋት የራሴ ነው። ቤት ያመጣሁት እንጂ ለሱ ምንም አይነት ትኩረት እኮ አልሰጠሁትም። ወደ ገዳም የወሰድኩት እዚህ ሆኖ በጣም ተስፋ ስለቆረጠብኝ ነበር። እዛም ቢሆን ግን ተረጋግቶ የሚባለውን አልፈጸመም። ታዲያ እሱ የሚጠቅመው እንጂ እኮ እሱን የሚጎዳው ነገር አላደረግሽም። አባዬ ከእስር ቤት ከወጣ በኋላ በፍጹም ደስተኛ ሊሆን አልቻለም ነበር። ጋሼ ቆይ ግን የትዳር ህይወቴ ገና ከመጀመሩ ለምንድን ነው ይህንን ያህል መሰናክል የበዛበት? ሰው ያለ ፈተና አይጠነክርም። ደግሞ በመከራና በችግር የተፈተነ ትዳር ጠንካራ ይሆናል። ይሄ በእናንተ ትዳር በአንቺና በናሆም ላይ የመጣ ሳይሆን በቤተሰቡ ላይ። ታዲያ ምን ስተሰርተን ነው ይህን ያህል መከራ እየወረደብን ያለው? ስግብግብነት ነው። ከልክ በላይ የሰውን ንብረት መመኘት፣ ሰርቶ በላብ ከመበልጸግ ይልቅ በአቋራጭ ግለሰብንና ህብረተሰብን እየዘረፉ መበልጸግ። አሁን የገባኝ ነገር የሮማን ወጥመድ ምን ያህል የከፋ መሆኑ ነው። ይቅርታ አድርጉልኝና ጋሼ እኔ ሮማንን በተመለከተ ጥሩ አመለካከት የለኝም። ከእሷ ጋር በተያያዘ ጉዳይ ማንም ሰው ላይ አልፈርድም። በደረሰባችሁ በደል የተሰማችሁ ያለው ነገር መጥፎ አይደለም። ምንም እንኳን የእናት ወር ዥንጉርጉር ነው ቢባልም ከአንድ ማህፀን እንዳልወጣችሁ ባህሪያችሁ ያስታውቃል። ልክ ነሽ። ከዛም በላይ ሰው ደግሞ የሚያዋጣውን ጸባይ የሚያዝ መብቱ ነው። በአንድ አባት አድጋችሁ ግን ይህን ያህል ልዩነት መኖሩ በጣም ይከብዳል። አባታችን የወደድነውን ነበር የሚሰጠን። እሷ ግን ሁሉ ጊዜ እንደዚህ ነበረች። የልጅነት ክፋቷ ነው ያሳደገችው። ይኸው እድገቷ ለዚህ ደርሶ የሰው ትዳር በተነ። ከዛም አልፎ ደግሞ ለኛ ጦሳችን ሆነች። የት ነው ያለው አባዬ? ግድ የለሽም የኔ ልጅ፣ በእኔ ተማመኝ። እንደምንም ብለን እናገኘውና የሚያስፈልገውን ነገር ሁሉ እናደርግለታል። ጋሼ እኔ አባዬ አንድ ነገር እንዳይሆንብኝ በጣም ፈርቻለሁ። ይህንን ካወቀችና እናይም ሰው አታደርገኝ። ምንም ነገር አይሆንም። አንቺም የማይሆን ሀሳብ አታስቢ። መጥፎ የሆነው ነገር ለራስሽ መናገሩን አቁም። እሺ እና እናይንስ ምን እላታለሁ? ተረጋጊ እንጂ እሷ ላይም እኮ አይፈረድም። ቢያንስ ተመሳሳይ በደሎች ሁለተኛ የደረሰባት እኮ እንደ ሚስት ማናቋ ብቻ እኮ ሊያሻት ይችላል። እዛው ዘመዷ ጋር እንዳለች ነው። ተመልሼ መጥቼ እናንተን አላስቸግርም አለች።
ዘንድሮ ልጠይቃት ሄዳለች። እሺ ካለቻት ደግሞ ይዛ ትመጣለች። ከአባዬ ጋር እኮ እስካሁን አልተገናኙም። እሷም እኮ እውነት አላት። አባዬ አግኝቻት አንዴ እንኳን እግሯ ስር ተደፍቼ ይቅርታ በጠየቅኳት ሲል ነበር። እባክሽን ተረጋጊ። አባትሽ ካለበት ቦታ ፈልጌ ያመጣዋለሁ። ምን አለ ያኔ ምንም አይነት ቃል ካፌ ባልወጣ። ለምንድን ነው ራስሽን የምትወጪው? ሁላችንም ብንሆን እኮ በአባትሽ ጉዳይ እኮ አዝነን ነበር። ያው እውነት ለመናገር በወቅቱ እሱም ትክክል አልነበረም። ጋሺ የእርሱ እህት እንዴት ነሽ ግን? የሮማን ነገር እንኳን ተይው፣ ዋጋ ያለው አይመስለኝም። ያው ወደ መጣችበት ወደ ጀርመን እዛ ሕክምና እንድታደርግ የጨረስኩላት። ይልቅ እባክሽን ኑሐሚን እዚህ ሆነሽ ራስሽን አትጎጂ። የኔ መጎዳት ነው የታየሁት ጋሺ። አባዬ እዛ ምን አይነት ሁኔታ ውስጥ እንዳለ ማን ያውቃል? ምንድን ነው ይሄ? እኔ ተሰማኝን እንደዚህ ርካሽ መጠጥ መጠጣው? ስማ ይሄን ውሰድና እቤት ላይ አዋዜ አድርገው። እሺ እኔን በጠጣ አሁን የቤቱን ስፔሻል የምትለው መጠጥ ይዘልኝና ፍጠን። እንዲሁም ዛሬ እዚህ ቤት ላሉት በሙሉ እኔ ነው የምሸፍነው። አዎ ብያለሁ። ቶሎ በል አትዘናጋ፣ ፍጠን በል። እኔ ፈሳሳ ነው። እሺ በቃ ቁጥሩን ንገረኝ። ቆይ አዎ ንገረኝ ቁጥሩን። ደግሞ እስክሪብቶ አልያዝኩም። ለምን ቴክስት አታደርግልኝ? እንደዛ ይሻላል ብዬ ነው። በቃ እሺ እኔም እደውልልሃለሁ። ደግሞ ለዚህ ለማይራባ ገንዘብ ብዬ ለምንድን ነው ወገቤን የምሰብረው? ወይ ጊዜ በእውነት ከጀግና በላይ ጀግና መሆንን አሳየኝ። ልኬን አለፌ ነበረ። ልኬን አሳየኝ። አካል ቢታመም ወይ በመድኃኒት ወይ በጸበል ይድናል። ህሊና ግን ከታመመ እንዴት ተደርጎ ይድናል? አሞኛል። በገዛ እጄ ህሊናዬን አሳምሜዋለሁ። አሁን ደግሞ እየጠዘጠዘኝ ነው። ራሴን መቅጣት አለብኝ። የልጄና የሌኩን ቅጣት ብቻ አይበቃኝም። ይቅርታ ለኔ አይበቃኝም። ይቅርታ በፍጹም ለኔ ቅጣት ሊሆን አይችልም። አሁንስ ላብድ ነው። ልበዳ። እኔ እንዲያውም ማበድ ጥሩ ነው። ቢያንስ የትናንትና ጥፋቴን እያሰብኩኝ ራሴን አላሳመመም። እዳድ እንዴት ናት? እስኪ እባክህ ትንሽ ለብቻዋን ተዋት። ሲምባ ይቅርታ፣ ሀሳቤ እኮ ሌላ ቦታ ሆኖ እንዴት ነው ቤቱን ለመርከቡ? ያው እዚህም ምስር ሆነ እንጂ ምጄዋለሁ። መቼም በየቦታው ከመንከራተት ይሻላል። ኧረ ስቀልድ ነው። በእውነት ይሄ ቤተሰብ ለእኔ ያደረገልኝም በፍጹም አልረሳም። ለጊዜው ደበቅን እንጂ ሌላ የተለየ ነገር አደረግንል። ቢሆንም ማን ነው በዚህ ሰዓት ወንጀለኛ ነው የሚደብቀው? አንተ ወንጀለኛ ነህ እንዴ? ይመስለኛል ያለ ጥፋት መሰለኝ ፖሊስ እያሳደደክ ያለው።
እሱማ ከዚህ በፊት የፈጸመው እኮ ወንጀል መዘንጋት የለብንም። እኛ ፍትህ የምናሰጠው አብሮ ስለታሰረው ያ ማን ነበር? ሸጠቦ። ሌላስ ምን ለው? ሁሉም ሰው በዚህ ስም ነው የሚያውቀው። የልጅ አባት ሊሆን ነበር። በነገራችን ላይ ሶሊያና በጣም ታሳዝናለች። ሶሊያና ደግሞ ማናት? የሸጠበው ሚስት ነበረች። እኔም ደግሞ አግኝቻት ነበር። ይገርማል ዳድ፣ በጣም የምታሳዝን ልጅ ነች። የልጇን አባት ከገደለባት ከአባቷ ጋር ነው አብራ እየኖረች ያለችው። ስለዚህ የኮማንደር ልጅነት ማለት ነው። በነገራችን ላይ ፋንቱ ኮማንደር ጋር እንደምሰራ ነገር ያለው አይደለም? አውቃለሁ። ህይወቷ አደጋ ላይ መውደቁ ይገባኛል። እንዴት አንተስ ይሄን ነገር እያወቅህ እዛ እንድትሆን ትፈቅዳለህ? አይ ዳድ፣ ሳልሞክር ቀርቼ መስሎ ነው። አይ እሷ እኮ እምቢ ብላኝ ነው። በነገራችን ላይ ሶሊያናን በጣም ነው የምትወዳት ሲመስለኝ። ግን የኮማንደሩ ልጅና ሚስት አይ ቲንክ ኃይለኛ ሰዎች ሳይሆኑ አይቀሩም። እኔ ስለ ኮማንደር ልጅና ሚስት አያገባኝም። ፋንቱ ግን ያንን ቤት ለቃ መውጣት አለባት። እኔም ነግሬያት ነበር። በተለይ ይሄኛውን ሚስጥራዊ ወረቀት ካመጣች በኋላ ኮማንደሩ በህይወት አያቆያትም። ግድ የለም ፋንቱ እንደምንም ብዬ እኔ ወደዚህ ቤት አመጣታለሁ። በዛ እንኳን ወደ ኋላ አልልም። በእርግጥ እሷንም ሳናገራት እዛ ቤት የመቆየት ፍላጎት እንደሌላትና ወደዚህ ለመምጣት እንዳቀደች ብሎም እንዳሰበች አውርታኛለች። በነገራችን ላይ በጣም የምትወደድና ደስ የምትል እናት ነው ያለች። ማለቴ መልካምነቷን ለመናገር ነው። እኔ እንጃ እኔ እንኳን ለምን ይሄን እንደተናገርኩ አላውቅም። ሲምባ ይሄ ያንተ ጥሩነት ብቻ እንዳሉ ነገር ያለው ግን እየተጋፈጥናቸው ያሉ ሰዎች ቀላል አይመስሉኝም። ምናልባት ያንን መረጃ እዚህ ይዤ መምጣቴ ትልቅ ስህተት ሳይሆን አይቀርም። ይሄን ቤተሰብ ሪስክ ውስጥ መክተት አልፈልግም። አሁንም ቢሆን ያ መረጃ እኛን ጠቀመን እንጂ እኮ አልጎዳንም። ቢያንስ ያንተ ተሰማ ከእስር ቤት አስለቅቀንበታል። አሁን ግን የት እንዳለ ባላውቅም ሰዎቹ ተሰማ ብቻ ሳይሆን ሌላ ሰውም እያታለሉ ነው። በአጠቃላይ ሀገር እያፈረሱ ነው ማለት ይችላል። ትክክል። ስልጣናቸውን ተጠቅመው ህብረተሰቡን እየጎዱ እንደሆነ እሙን ነው። ስለዚህ ይሄ ጉዳይ አንተን ፍትህ ስለማሰጠት ብቻ አይደለም፣ እነዚህን ሰዎች ከስራቸው ነቅሎ እስከ ማስወጣት፣ ለዚህ ደግሞ እስከ ህይወት መስዋዕትነት ድረስ ለመፋለም ዝግጁ ነው። ዳድ እኔ እንደሆነ ማንንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና ልጅ ውጪ ፖሊሶቹና ኮማንደሩ አሉ። ምን